በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በመሸም ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። የማቴዎስ ወንጌል ምዕራፍ 8 ቁጥር 16። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በመሸም ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ይላል። መምሸትና መንጋት የሌለበት ጌታ ለመሸባቸውና ለጨለመባቸው ሁሉ በአጋንንትም እስራት ውስጥ ያሉትን ሁሉ እንዴት እንደፈወሳቸው ወንጌላዊ ማቴዎስ የዘገበው ቃል ነው። አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ፣ ፈወሳቸውም ነው የሚለው። ወደ ክርስቶስ የመጣ ሰው ሁሉ ይፈወሳል። ወደ እርሱ የቀረበ ሁሉ መዳን ይሆንለታል። ወደ ክርስቶስ መምጣት ሸክምን ማስወገድ ነው። ወደ ክርስቶስ መምጣት ደዌን ከላይ ላይ ማስወገድ፣ ከደዌ መፈወስ ነው። በደዌ የነበሩትን በአጋንንት ስራት የነበሩትን እንዴት እንደፈወሳቸው ነው። ሸክማቸውን ከላያቸው ላይ እንዴት እንዳስወገደ ነው ወንጌላዊ ማቴዎስ የዘገበው። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ወደ እርሱ የጠራቸው ሁሉ ቃሉን ሰምቶ ወደ እርሱ በመሄዳቸው ፈውስና መዳን እንደሚሆንላቸው ዛሬም ይህ ቃል የታመነ ነው። ሸክማቸው የከበደ ወደ እርሱ የቀረቡ ወደ እርሱ የተጠጉ ሁሉ መዳን እንደሆነላቸው፣ ወደ እርሱ የሄዱ ሁሉ ፈውስ እንደሆነላቸው፣ ሸክማቸውም ከላያቸው ላይ እንደተነሳ ቃሉ ይህንን ይለናል። በመሸ ጊዜ ነው የሚለው። በተለያየ መከራ ውስጥ ሆኖ በተለያየ ሕመም ውስጥ በተለያየ የአጋንንት ስርዓት ውስጥ የነበሩ ኑሮ የመሸባቸው የጨለመባቸው ሁሉ ወደ ክርስቶስ በመምጣታቸው መዳን እንደሆነላቸው ቅዱስ ወንጌል ይህንን ነው የሚተርክልን። 12 ዓመት ሙሉ ደም ይፈሳት የነበረችው ሴት ወደ ኢየሱስ ክርስቶስ መጥታ በእምነት የልብሱን ዘርፍ ብነካው መዳን ይሆንልኛል ብላ አምና ወደ እርሱ ስለሄደች ወዲያው የደሟ ምንጭ ደረቀ፣ ከስቃይዋም ዳነች ይላል ወንጌላዊ ማርቆስ በማርቆስ ወንጌል ምዕራፍ 5 ቁጥር 29 ላይ። 12 ዓመት ስቃይ፣ የማያቋርጥ ደም መፍሰስ። ነገር ግን በእምነት የመድኃኒታችን የኢየሱስ ክርስቶስን የልብሱን ዘርፍ ብነካው እድናለሁ የሚል እምነት ይዛ ወደ ኢየሱስ ክርስቶስ ሄደች። የልብሱን ዘርፍ ነካችው፣ መዳንም ሆነላት። የደሟ ምንጭ ደረቀ፣ ከስቃይዋም ዳነች ይላል። ዛሬም ከስቃይ ከመከራ ሊያድን ሊፈውስ ሊያሳርፍ የሚችለው እርሱ ብቻ ነው ወገኖቼ። ከእኛ እምነት ያስፈልጋል፣ መዳን ደግሞ ከእርሱ ዘንድ ይሆንልናል። ማዳን የእርሱ ነው። ከሰው የሚጠበቀው ደግሞ አምኖ ወደ እርሱ መቅረብ ነው። ስለዚህ ክርስቶስ ከስቃይዋ አሳረፋት። የመቶ አለቃው ታሪክ
ብላቴናው ታሞበት ወደ ኢየሱስ ክርስቶስ ሄደ። ብላቴናዬ ታሟልና ቃል ብቻ ተናገር ልጄም ይፈወሳል አለ። በእምነት ወደ እርሱ ሄደ። ነገር ግን አንተ መምጣት ሳይጠበቅብህ፣ ልጄ ወዳለበት ወደ እኔ ቤት መምጣት ሳይጠበቅብህ ቃል ብቻ ተናገር ልጄም ይፈወሳል አለ። በዛች ቅጽበትም ልጁ ተፈወሰ። ወንጌላዊ ማቴዎስ እንዳለው መናፍስትን በቃሉ አወጣ ነው ያለው። መናፍስትን በቃሉ አወጣ። መቶ አለቃው የተናገረው ይህንን ነው። ቃል ብቻ ተናገር፣ ያንተ ቃል ይፈውሳል ያድናል አለ። ቃሉን ላከ ፈወሳቸውም ተብሎ እንደተጻፈው የክርስቶስ ቃል ይፈውሳል። ራሱ ቃል ሕያው እግዚአብሔር ልጅ ክርስቶስ ስለሆነ በእርሱ በማመን ፈውስ፣ በእርሱ በማመን መዳን፣ በእርሱ በማመን እረፍት እንዳለ ክርስቶስ በቃሉ እንዴት እንደፈወሳቸው የእግዚአብሔር ቃል ይነግረናል። ይልቁንም በነቢዩ ኢሳይያስ እንደተነገረው ማቴዎስ ወንጌል እንደዘገበው በነቢዩ በኢሳይያስ እንደተነገረው ደዌያችንን ተቀበለ ሕመማችንንም ተሸክሟል ነው የሚለው። ስለ መተላለፋችንም ቆስሏል፣ ስለ በደላችንም ደቋል። ሰው ሁሉ ወደ እርሱ ሲቀርብ ይህንን መዳን ያገኛል። ይህ ፈውስ ይሆንለታል፣ ይህ እረፍት ይሆንለታል። ለአንድ ሰው መዳን እረፍት የሚሆነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ራሱ ክርስቶስ እንደተናገረው ነቢዩ አስቀድሞ በትንቢቱ እንደተናገረው ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል፣ በመተላለፋችን እርሱ ቆስሏል፣ በእርሱ ቁስል እኛ ተፈወስን፣ ስለ በደላችን ደቀቀ በማለት የተናገረውን ራሱ ክርስቶስ ይህንን ቃል ተናገረ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ለአንድ ሰው ብቻ ያይደለ የዓለምን ሁሉ ኃጢአት በመሸከም መዳን ሆነልን። የዓለምን ሁሉ ኃጢአት የሚያስወግድ የተባለው ለዚህ ነው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ምክንያቱም እርሱ የዓለምን ኃጢአት ተሸክሟል። የዓለምን በደል በመስቀል ላይ ተሸክሟል። የተሰቀለውን ክርስቶስን ባሰብን ቁጥር ዘወትር የሚታሰበን ይህ ነው። እርሱ ስለ እኛ ቆስሎ እኛ መዳን እንደሆነልን፣ እኛ እንደተፈወስን፣ እርሱ መከራ ተቀብሎ ለእኛ የዘላለም ሕይወት እንደሆነልን፣ የዘላለም መዳን እንደሆነልን የተሰቀለውን ክርስቶስን ስናስብ ሁልጊዜም ሊታሰበን የሚገባው ይህ ነው ወገኖቼ። ኃጢአተኛውን ዓለም ወክሎ ወንበዴውን በርባንን ወክሎ ለዓለም ሁሉ የተሰቀለ በርባንን ለምንመስል በልዩ ልዩ በደል በልዩ ልዩ አመፅ ውስጥ ላለን ለሰው ልጆች ሁሉ ክርስቶስ በመስቀል ላይ ተሰቅሎ መዳን ሆነልን። በርባን ተፈቶ ክርስቶስ ተሰቀለ ሲባል ዓለምን ሁሉ የሚወክል ነው። በርባን ዓለም በብዙ አመፅ፣ በብዙ ውንብድና፣ በብዙ ክፋት፣ በብዙ ወንጌል ተይዞ የነበረ ዛሬም ዓለም በእንዲህ አይነት ክፋትና አመፅ የተያዘ እንደመሆኑ መጠን ለበርባን መዳን የሆነለት ክርስቶስ፣ በርባንን ወክሎ የተሰቀለ ክርስቶስ ሁላችንንም በብዙ አመፅና በብዙ ክፋት ውስጥ ላለን፣ በብዙ ወንጌል ውስጥ ላለን ሁሉ መዳን ይሆን ዘንድ ክርስቶስ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ። ስለዚህ ሁሉ ስለ ሁላችን የተከፈለ ዋጋ ነው። መልካም እረኛ የሆነው እርሱ ለነፍሳችን እረፍትና መዳን ሆኖልናል። ነፍሱን ስለ ሁላችን አሳልፎ ሰጠ ነው የተባለው። እኛ ሁላችን ሐዋርያው ጴጥሮስ በመልእክቱ ላይ እንደገለጸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደተገለጸው እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳቸው እረኛና ጠባቂ ተመልሳችኋል አለ ሐዋርያው። ተመልሳችኋል። መልእክቱ የተጻፈው ለክርስቲያኖች ነው። አንድ ክርስቲያን በክርስቶስ ሆነ፣ በክርስቶስ አምኗል ሲባል
ትልቁ ነገር የነፍሱን እረፍት ማግኘት ነው። ዛሬም በዓለም ክፋት፣ በዓለም አመፅ ውስጥ ተይዘን በመቅበዝበዝ እረፍት በሌለው አመፅ ውስጥ ላለን ሁሉ የነፍሳችን እረፍተኛ ጠባቂ ሊሆን የሚችለው እርሱ ክርስቶስ ስለሆነ በክርስቶስ ላሉት ዛሬ የነፍሳቸውን እረፍትና ሰላም የነፍሳቸው ጠባቂ በሆነው በክርስቶስ እረፍትና ሰላም እንደሆነላቸው ሁሉ ዛሬም በብዙ አመፅ ላሉት ሁሉ የተሰቀለው ክርስቶስ መዳን እንደሆነ ዛሬም እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እያለ በፍቅር የሚጣራ አምላክ መሆኑን ልናስተውል ያስፈልጋል። ምክንያቱም እርሱ ሸክማችንን ሁሉ ተሸክሟል። እርሱ የኃጢአታችንን ደዌ ከላያችን በመስቀሉ በሞቱና በትንሣኤው አስወግዷል። እርሱ የከፈለልንን የሞት ዋጋ፣ እርሱ የከፈለልንን የኃጢአት ዋጋ አምኖ ወደ እርሱ መቅረብ፣ እርሱን ማመን መዳንና የዘላለም ሕይወት ይሆናል። ከአጋንንት ስራት ከዘላለም ሞት መዳን የሚቻለው በክርስቶስ ነው። ስለዚህ ወንጌላዊ ማቴዎስ በመሸም ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ ኢሳይያስ እርሱ ድካማችንን ተቀበለ፣ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሳል። ዛሬም ፈውስ እርሱ ነው፣ መዳን እርሱ ነው፣ ሸክምን ከላያችን ላይ የሚያነሳ እርሱ ነው። ዛሬም በተለያየ መንገድ ሁኔታዎች ለመሸብን፣ ሁኔታዎች ጨለማ በሆኑብን ነገሮች ሁሉ እርሱ የሕይወታችን ብርሃን፣ እርሱ የመዳናችን ምስጢር፣ እርሱ ሸክማችንን ድካማችንን ሁሉ ከላያችን ላይ የሚያነሳ መልካም እረኛ ነውና አምላካችን እግዚአብሔር በልጁ በኢየሱስ ክርስቶስ መዳን እንደሆነልን የተሰቀለው ክርስቶስ ለሁላችንም ቤዛ በመሆን መዳን በመሆን የእኛን ኃጢአት ወስዶ ለእኛ ሕይወት እንደሰጠን አምነን ዕለት ዕለት ወደ እርሱ ልንቀርብ ይገባል። ዛሬም የክርስቶስ ጥሪ እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ነው። ስለዚህ ቃሉን በመስማት ወደ እርሱ መቅረብ፣ ወደ እርሱ መጠጋት፣ ሸክምን ከላያችን ላይ ማስወገድ፣ ረፍትና ሰላም ማግኘት ነው። ይህን ሁሉ የሆነልን የሕያው እግዚአብሔር ልጅ ክርስቶስ የድንግል ማርያም ልጅ ክርስቶስ ምስጋና ለእርሱ ይሁን።